ቲክቶክ ላይ በርካታ ተመልካቾችን በማፍራት ተወዳጅነትን ካተረፉ ወጣት ኢትዮጵያውያን መካከል አንዷ የሆነችው ዩቲናስ እንደሆነች እናውቃለን። ዩቲናስ በትናንትናው ዕለት ሌሊት ላይ ያልጠበቀችው ደስታም ወደ ቤቷ ገብቷል። በርካታ ኢትዮጵያውያንም ይህንን ደስታዋን ለመካፈል የደስታ መልእክቶችን እየላኩላት ይገኛሉ። እሷም በዚሁ ደስታ የተነሳም የምታደርገው የምትሆነው ጠፍቶባት በደስታም ነገሩን ስትገልጽ ተመልክተናታል። በዚሁ ደስታ ላይም ሌላኛዋ ተካፋይ ኢትዮጵያዊት መሆን የቻለችው ደግሞ በበርካታ የሙዚቃ ስራዎቿም ተወዳጅ የሆነችው በተለይ ደግሞ ፕሮፌሽናል ተብለው ከሚጠቀሱ ሴት ድምፃውያን መካከል አንዷ መሆን የቻለችው ሃሌሉያ ተክለጻድቅም ትገኝበታለች። ሃሌሉያም እንዲሁ ለኢትዮጵያን የደስታ መልእክቷን አስተላልፋ ተመልክተናል። በሌላኛው በኩል የምንመለከተው መረጃችን ደግሞ አዶናይ ወደ እስር ቤት ከማቅናቱ በፊት አንድ የደስታ ጉድ ላይ ነበረም። ይህም አርቲስት ሰለሞን ተካም የመኪና ሽልማት በማሸነፉ ይህንንም ሽልማት አዶናይ አዘጋጅቶ ጋሽ ሰሌን ሰርፕራይዝ ለማድረግ እየተዘጋጀ እንደነበር እናስታውሳለን። ከዚሁ ጋር ተገናኝቶም የመኪና ሽልማቱ ደግሞ አዶናይ ወደ እስር ቤት ከገባ እንዴት ሊሆን ነው? ጋሽ ሰሌስ በምን አይነት መንገድ መኪናው ሊቀበል ነው የሚል ጥያቄ ነበረ። ከዚሁ ጋር ተገናኝቶ ጋሽ ሰሌ ምላሹን ሰጥቷል። ዩቲናስ ያስተላለፈችው መልእክት እንዴት ያለ ነው? ሃሌሉያ ተክለጻድቅስ ብትሆን የላከችው የደስታ መልእክት ምን ይላል? እነዚህ ሁለት ኢትዮጵያውያን ታላቅ የሆነ ደስታም ያገኙበት ምክንያት ምንድነው? በዝርዝር እንነግራችኋለን። ጋሽ ሰሌ ከመኪናው ሽልማት ጋር በተገናኘ ያስተላለፈው መልእክት በተለይ የአዶናይን ስም ጠቀስ አድርጎ የላከው መልእክትስ ምን ይሆን? ይህንንም ወደ እናንተ የምናደርሰው ነው። እንደምናችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም ዩቲናስ፣ ሃሌሉያና ጋሽ ሰለሞን ተካን የተመለከቱ መረጃዎችን ልናደርስ ነው። ጌታቸው ላይ ደግሞ አብራችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። ከ45 ዓመታት በላይ በኢትዮጵያ ኪነ ጥበብ ውስጥ ከፍተኛ አሻራ ካላቸው ተወዳጅ አርቲስቶች መካከል የሚመደበው አርቲስት ሰለሞን ተካ ከቅርብ ጊዜያት ወዲህ በወጣው አንድ ቪዲዮ የተነሳ በርካታ ንቅናቄ ተፈጥሮ ነበር። ጋሽ ሰሌ ከቤቱ ወጥቶ ታክሲ ለመያዝ ሲሯሯጥ የሚያሳይ ቪዲዮ ነበር። ይህንን ቪዲዮ የተመለከተው ወጣቱ አዶናይ ደግሞ ለጋሽ ሰሌም በተለይ ደግሞ ለኢትዮጵያ ኪነ ጥበብ ለደከመው ድካም ይህ የማይገባው ነውና የመኪና ስጦታ ያስፈልገዋል በሚል ንቅናቄውን ይቀላቀላል። በዚህም ንቅናቄ ደግሞ ተሳታፊ የነበረው ብሩክ ሪል ስቴትም ለአዶናይ አንድ ቻሌንጅ ይሰጣል። በ3 ቀናት ውስጥ የኔን የቲክቶክ አካውንት ከ1.5 ሚሊዮን በላይ ተከታዮች ማድረስ ከቻልክ ለጋሽ ሰሌ በእርግጠኝነት መኪናውን እሰጣለሁ የሚል ቃል ኪዳን ነበረም። 3ኛው ቀን ደረሰም። የቲክቶክ አካውንቱም ከ1.1 ሚሊዮን በላይ ተከታዮችን ማፍራት ቻለም። በዚህም ብሩክ ሪል ስቴት ለአዶናይ አንድ መልእክት ላከም። የመጣው ተከታይ ከበቂ በላይ ነው፣ ለጋሽ ሰሌ መኪና ስጦታውን እናበረክታለን፣ የግድ 1.5 ሚሊዮን ተከታይ መድረስ አይጠበቅበትም የሚል የደስታ መልእክት ላከም። ጋሽ ሰሌም ይህንን ደስታ ሲሰማ ባለበት ሆኖ በድንገት በደስታ ራሱን ስትወደቀም ከዚያም በኋላም እኛም የደስታው ተካፋይ ሆነን ጋሽ ሰሌንም በስልክ አስገብተን የነበረውን ሂደት አካፍለናችሁ ነበር። ከዚያ በኋላ ታዲያም አዶናይ ጋሽ ሰለሞንን በማያውቀው መንገድ ሰርፕራይዝ አደርገዋለሁ፣ ልዩ የሆነ ዝግጅት እያዘጋጀው ነው፣ በርካታ አርቲስቶችና ተወዳጅ ሰዎችንም እየጋበዝኩ ነው ብሎ አንድ ቪዲዮም ለቆ ነበርም። እኔ ደግሞ የመኪና እንዴት አድርጌ ነው ጋሽ ሰለሞንን ሰርፕራይዝ ማድረጋቸው? ኦፍ ኮርስ ያውቃሉ መኪናው እንዳሸነፉ፣ ግን ደግሞ መኪናው የምንሰጥበት መንገድ በጣም በክብርና እውነት ታይቶ በማይታወቅ መንገድ መሆን አለበት ብዬ አስባለሁ። አደርገዋለሁም እና ኢንቫይት ማድረግ እፈልጋለሁ የኢትዮጵያ ታላላቅ አርቲስቶች፣ ሴሌብሪቲዎች ማለት ነው ጋሽ ሰለሞንን የምትወዱ የምታከብሩ አክብሬ እጠራቸዋለሁ። የስጦታ ፕሮግራሙ በእንዲህ ያለ መንገድ በጉጉት ሲጠበቅ ያልታሰበ ሌላ ነገር ተፈጠረም።
አዶናይ ወደ እስር ቤት ተወሰደ። ታዲያም ይህንን ውዝግብ ተከትሎ በርካታ ኢትዮጵያውያን የሽልማቱ ነገር እንዴት ሊሆን ነው? ጋሽ ሰሌ አዶናይ በሌለበት መኪናውን ሊረከብ ነው ወይ የሚል ጥያቄ ነበራቸው። ጋሽ ሰሌም ይህንኑ ለማጥራት ይመስላል በትናንትናው ዕለት በብሩክ ሪል ስቴት የቲክቶክ አካውንት በኩል አንድ መልእክት አስተላለፈም። መልእክቱን አድምጡት። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሐሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። ስለዚህ አዶናይ በሰላም ወደ ቤቱ ሲመለስ ፕሮግራሙ እንደሚከናወን የሚጠበቅ ነው። አሁን በቀጥታም ዩቲናስንና ድምፃዊት ሃሌሉያን ወደሚመለከተው ዝግጅት እንሻገር። ሶስተኛው የኢትዮጵያም የቲክቶክ ክሬቲቭ አዋርድ ዝግጅት በነበረበት ሰዓት አንድ ልዩ ዜና ተሰምቶ ነበረ። ተወዳጇ ቲክቶከር ዩቲናስ በምስራቅ አፍሪካ አይኮኒክ አዋርድ ላይ እጩ ለመሆን ችላ ነበር። እጩ የሆነችው ደግሞ በሁለት ዘርፎች ነበርም። ዩቲናስም ይህንን አስመልክቶ በወቅቱ የምረጡኝ ቅስቀሳዋን አድርሳ ነበር። በርካታ ኢትዮጵያውያንም ሀገራችንን ወክላ በምትሳተፍበት በዚህ መድረክ ላይ እንድታሸንፍ ድምፅ እየሆኗት እንደቆዩ እናስታውሳለን። በመጨረሻም በትናንትናው ዕለት ልዩ የሆነ ዜና ተሰማ። የደስታ ዜና ነው። ዩቲናስም ይህንን አስመልክቶ እንዲህ ትላለች። ዩቲናስ በደስታ ከት ብላ ከሳቀች በኋላ እኔ ቸኩላለሁ እንጂ ፈጣሪ ከኔ ርቆብኝ አያውቅም፣ እነሆ በሌላ ደስታ አበሰረኝ ትላለች። በአፍሪካ ደረጃ እየተወዳደርኩበት በነበረው ውድድር በሁለቱም ዘርፍ በድምጽ ብልጫ አንደኛ መሆን ችያለሁ በሚል ደስታዋን ትናገራለች። ዩቲናስ እጅግ ደስተኛ መሆኗን ከፊቷ ለመገንዘብና ለመረዳት በደንብ ይቻላል። አሁን እንግዲህ እንደሰማችሁት ነው። በአፍሪካ መድረክ በሚካሄደው በዚህ በኢስት አፍሪካን አይኮኒክ አዋርድ ላይ በሁለት ዘርፎች አሸናፊ ለመሆን ችላለች። ተወዳጇ ቲክቶከር ዩቲናስ በዚህ ምርጫ ላይ የተሳተፉ ውድ ኢትዮጵያውያን በሙሉ እጅግ አመሰግናለሁ የሚል የደስታ መልእክቷን ልካለች። በሚቀጥለው እንግዲህ የዳኞች ድምጽ ነው የሚቀረው። የተመልካቾችን ድምጽ እንዲካሸንፈች በውድድሩ ላይ ኢትዮጵያን ወክላ በተቀዳሚነት እንደምትታይ ተስፋ እናደርጋለን። እንደምታውቁት ዩቲናስ በዚሁ በቲክቶክ በኩል ተቀዳሚ ከሚባሉ ቲክቶከሮች መካከል የምትመደብ ናት። በተለይ ቲክቶክን በሀገራችን ከማስተዋወቅ ጀምሮ በጣም በርካታ ስራዎችንም ሰርታለች። ደግሞ ከቅርብ ጊዜያት ወዲህ የምትሰራቸው ድንቅ የሆኑ የትወና ስራዎቿ ደግሞ በበርካታ ሰዎች ዘንድ እንድትወደድ ያደረጓት ናቸው። በዚህም የተነሳ ነው እንግዲህ ወደ አሸናፊነት የቀረበችው። ያሸነፈችባቸው ሁለት ዘርፎች ናቸው። ቀደም ብዬ እንደነገርኳችሁ የአመቱ ምርጥ ተጽዕኖ ፈጣሪ እንዲሁም ደግሞ የአመቱ ምርጥ ይዘት ፈጣሪ በሚሉ ሁለት ዘርፎች ነው ማሸነፍ የቻለችው። እጅግ ደስ ይላል። ዩቲናስ እንኳን ደስ ያለሽ። በዚሁ ውድድር ላይ ደግሞ የአመቱ ምርጥ ነጠላ ሙዚቃ በሚል ዘርፍ ተወዳዳሪ የነበረችው ሃሌሉያ ተክለ ጻዲቅ ሌላኛዋ ውድ ኢትዮጵያዊት ናት። እሷም እንዲሁ ማሸነፏን ገልጻለች። ምን አለች እንነግራችኋለን አስከትለን። በአይኮኒክ አዋርድስ ኢስት አፍሪካም የኢትዮጵያን ተወካዮች ድል በማለት ጉርሻ ገጽ ጉዳዩን እንዲያጋርቶናል። አሸናፊዋ አርቲስት ድምፃዊት ሃሌሉያ ተክለ ጻዲቅ በድምቀት እንዲህ ብላ ተናግራለች። በጣም ደስ ብሎኛል። አይኮኒክ አዋርድ ኢስት አፍሪካን በምርጥ የዓመቱ ነጠላ ሙዚቃ በሚለው ዘርፍም ማሸነፋችንን ስገልጽ በታላቅ ደስታ ነው። ለሁሉም ለዚህ ፍቅር ስላላችሁኝ አመሰግናለሁ በማለት ነው ሐሳቧን ያኖረችው። ይህ ድል የኢትዮጵያ ሙዚቃ በምስራቅ አፍሪካ ደረጃ ምን ያህል ተሰሚነት እንዳለውና ጥራት ያለው መሆኑን ያረጋገጠ ነው በማለት ነው ጉርሻ ገጽ ሐሳቡን ያኖረው። እናንተስ ምን ተሰማችሁ?
ደስ ይላል አይደለ? ሁሉንም እንኳን ደስ ያላችሁ ለማለት እንወዳለን። ከዚህ የተሻለ ድል፣ ከዚህ የበለጠ ክብር ይገባችኋል የሚል ሐሳባችንንም ለማስቀመጥ እንወዳለን። በተለያየ ዓለም ክፍል ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እነዚህን መረጃዎች በቅደም ተከተል አደረስን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። በሚቀጥለው በሌሎች መሰናዶዎች እንገናኛለን። መልካም ጊዜ ለሁላችን።